ሰላም ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። ዛሬ እዚህ ጋር ደግሞ የምንሰራው አትክልቶች አሉኝ። ጎመን፣ ካሮት፣ ሽንኩርት፣ ድንች እሱን ሁሉንም አዘጋጅቻለሁ። ያለኝ አትክልት ስለሆነ እሱን እስቲ አብረን እንጥበስ፣ አብረን እንስራ። ቅመማ ቅመሞች አሉኝ የሚያስፈልጉኝ፣ እሱን አብረን እንሰራለን። እዚህ ጋር ቀይ ሽንኩርት ልጬ አጥቤ አስቀምጫለሁ። እሱን በመክተፍ እንጀምራለን። ዛሬ አትክልታችንን ጠበስ እናደርጋለን ማለት ነው። አብራችሁኝ ሁኑ። እንዴት ነው? ቪዲዮን እየወደዳችሁት ነው? ከወደዳችሁት ደግሞ ላይክ እና ሰብስክራይብ አድርጉልኝ። እዚህ ጋር እንግዲህ ሽንኩርታችንን በመጀመሪያ ከትፈን እሱን ነው መጀመሪያ የምናዘጋጀው ማለት ነው። በዚህ መልኩ ሽንኩርታችንን ከትፋለን። ከዛ ደግሞ ወደሚቀጥለው ስራ እንሄዳለን ማለት ነው። ሽንኩርታችን እንደዚህ ከትፈን ጨርሰናል። ቀጥለን ደግሞ እዚህ ጋር ካሮት አለኝ። ካሮቱንም አብሬ ነው ከሽንኩርቱ ጋር የምጠብሰው እኩል ስለሚበስልልኝ። እሱንም ልክ እንደ ሽንኩርቱ እንደዚህ ቀጠን አድርጌ ከትፋለሁ ቶሎ እንዲበስል ማለት ነው። ሁለቱንም በዚህ መልኩ ከትፈን ጨርሰናል። ቀጥለን ደግሞ እዚህ ጋር ያለኝን ድንች እሱንም ልክ እንደ ካሮቱ ቀጠን አድርጌ ነው የምንከትፈው። በነገራችን ላይ ድንችን ማንበላ ካለም እሱ መቅረት ይችላል። የምንፈልገውን አትክልቶች አንድ ላይ ቀላቅለን መስራት ነው። እንግዲህ አትክልት ለጤና ያለውን ጠቀሜታ የጎላ ስለሆነ እኔ በብዛት ያው አትክልት ነው የምሰራው። እንግዲህ ድንቹን በዚህ መልኩ ተከትፎ አልቋል። ይሄን ያክል ከሆነ ይበቃኛል። ተመልሼ እንዳይጠቁርብኝ ውሃ ውስጥ አስቀምጠዋለሁ። በዚህ መልኩ መጀመሪያ ወደ ስራ ከመግባታችን በፊት ሚዛን ፕላሳችንን እናስተካክላለን። ቀጥዬ ደግሞ እዚህ ጋር ስፒናች ወይም ቆስጣ አለኝ። ጎመንም ያለንን ነው እዚህ ጋር የምንጨምረው። እሱንም እንደዚህ በጣም ሳይደቅ እንደዚህ ከተፍ እናደርገዋለን። እንግዲህ የምፈልገውን ያክል ይሄን ያክል ከከተፍኩኝ ካዘጋጀው በኋላ ቀጥታ ወደ ስራችን ነው የምንገባው። በነገራችን ላይ በእጃችንም ይሄንን ቆረጥ ማድረግ እንችላለን። እንግዲህ ሚዛን ፕላሳችን ወይም ቅድመ ዝግጅታችን በዚህ መልኩ ከጨረስን ቀጥለን ደግሞ እንግዲህ ወደ መጥበሱ እንሄዳለን ማለት ነው።
በዚህ መልኩ ከጋለ በኋላ መጀመሪያ እንግዲህ ትንሽ ቶሎ ማይበሰሉትን እናስቀድማለን። ሽንኩርትና ካሮታችንን ልክ እንደዚህ መጥበስ እንጀምራለን ማለት ነው። ካሮትና ሽንኩርቱ ይሄን ያክል ተጠበሰ። ቀጥለን ደግሞ ድንቹን ነው የምንጨምረው ማለት ነው። ድንቹም ያው ቀጠን ስላለ ምንም ያህል ሰዓት አይቆይም፣ ትንሽ ደቂቃ ነው። እንግዲህ ልክ በዚህ መልኩ ያው አሁን ከለሩን ቀይሯል። ኦሬዲ እየበሰለ ነው። ቀጥለን ደግሞ እንግዲህ ይሄን ያክል ከበሰለ የምንጨምረው ጎመኑን ነው። ጎመን እንግዲህ ብዙ ቢመስልም ያው እየበሰለ ሲሄድ ምን እንደሚያክል ትንሽ ነው የሚሆነው። አሁን እንግዲህ ሁሉንም አንድ ላይ እናዋህደዋለን። እንግዲህ የሚያምር ነው። ከለሩ ራሱ ያምራል። አሁን እንደዚህ እንግዲህ ቆስጣውን በዚህ መልኩ ተጠብሶልናል። ቀጥለን ደግሞ እዚህ ጋር ነጭ ሽንኩርት ነው የምናደርግበት። ያው እንግዲህ ነጭ ሽንኩርቱን ሊያነስ ነው የማደርገው ብዙም ስለማይበሉ። ቀጥለን ደግሞ እዚህ ጋር ቆንጆ በርበሬ ነው ያደረኩበት። ጨውን ጨምርና መልሰን እናዋህደዋለን። እንግዲህ እንደምታዩት በዚህ መልኩ በስሎልናል። ደግሞ ከዚህ በላይ በጣም ከበሰለ ጠቀሜታውን እናጣለን። እንግዲህ እንደዚህ አረንጓዴነቱን ብዙም ሳይለቅ በመጨረሻም እንግዲህ ይሄንን ይመስላል። እንግዲህ አሁን ቃሪያ መጨረሻ ላይ ቃሪያ እንጨምራለን። በዚህ መልኩ እንጨርሳለን ማለት ነው። እንግዲህ የዛሬው የአትክልት ጥብሳችን ይሄንን ይመስላል። ሁሌም አብራችሁኝ ስለሆናችሁ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። በቀጣይ ደግሞ በሌላ ቆንጆ ቪዲዮ መልሰን ደግሞ እንገናኛለን። እስከ መጨረሻ ቪዲዮችን ስለምታዩ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው።
እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው።